አለመሄድም ይሁን ይሄ ልጅ ወይ መፈታት አለበት ብቻ የሆነ ነገር ተደርጎ ይሄ ልጅ እጄ መግባት አለበት እኔ አሁን እሺ ወዴት ላገኘውስ የምችለው ማን ነው ምንድነው እኔ እኮ ምንም እኮ ማቆም ነገር የለም ስለልጁ ያጣራሙ አሁን ቆይ ረጋ ይበሉና ቆይ እኔ ነው ምን አለ መሰላል አሁንም ቢሆን እናስፈታትን ብንል አሁን ኦሬዲ ህግ ያዘው ነገር ሙሉ ረጋ ብለው ተወሬ ኮን አውሬ ማን አጥፎ ካሜራው ችግር የለው ይጀምር አንተ እኔን ባታቀኝ ልክ እንዳየህ መሮጥ አይጠበቅብህም ነበር ባንተ ሰዎች በኩል እነዛን ሰዎች ተከታትለን ዱካውን ልንደርስበት እንችላለን የትም አባቱ አይገባም የትም ጉድጓድ አይገባም ያለን አማራጭ እንዛ እሱን እስቲ ረጋ ብለህ ለማስተዋወስ ሞክር ጥቅጥቅ ለምን ረጋ ብለህ ታወራ ምን ሆነ ነው ሲጀምር ሌላ ነገር ውስጥ እንድገባ አታደርግም በስራት መተወረኝ ሆነ የራሴ መንገድ ተጠቀማለሁ ያ ታስፈራራለህ እኮ ስለዛ ረጋ ብለህ እንታወኝ ሆነ አውራ ወዴትም ነው ማትሄድ ማን ነው ሲጀምር እንደምንም ብለህ እቺ ሴትዮ ተፈታ ብቻ ልጄ እጄ ይግባ በዚህ 2 ቀን ውስጥ የሆነ መልስ ተገኝቶ ልጄ እጄ ይግባ ይሄ ሰው ያውሪ እኔ እየፈራው እንደው እንዲስፎክር እውነቴን እንዳይመስል ማለት ገባኝ እኮ ግን በዚህ 1-2 ቀን ውስጥ ደግሞ ምንም ሊመጣ ይችላል ኦሬዲ በቀጠሮ ያለክ ወሬ ልትሄድ እንረጋጋና ወደ መፍትሄው እንሂድ ምን ተሻለ ነው ምን መፍትሄ እንረጋጋለን ነው ምን መረጋጋታለ ምንድነው የምናደርገው ኔክስት ምን እናደርግ እንዴትንስ ነው እባክህ ወንድሜን አምጣልኝ እባክህ እሺ እስኪ ተረጋጊ አንቺ ደግሞ ተረጋጊ ይገሉታል ስምለኛ ነው ይገሉታል አሁን ዛሚሉ ዝማይራቸው ይገሉታል በቃ ይገሉታል በቃ ምንም ማማረግ ልጁ ስልኩን አጥፍተውብናል ያኛው ስልክ ላይ ስንደርስበት እያገኘ ነው አይደል አዲስ ስልክ እንዳለው አቃለሁ ስለዚህ ካንተ ጋር እንደምትደዋወሉ ተባባሪ ምን ነው በደንብ ስለማቅ እንድትተባበሪኝ እፈልጋለሁ እሺ በቃ ነግራለሁ አታስጨንቀኝ እኔ አላስጨንቅም ምን አስጨንቀኝ ነው ከችግር ካንተ ጋር ነው እኔ ሶፊ ምንም ማቆ ጉዳይ የለም እስቲ ንገረኝ ወይ ስለ ልጁ ታሰራለ እስር ቤት ነው ማገኝ የሆነ ጊዜ ለበዓል ወይ ገንዘብ ፍለጋ ሲመጣ እዚህ ቤት ውስጥ አገኝ ሌላ ምንም ማቆ ነገር የለም እሺ ባለፈው ያልከኝ የነበረው ማለት ያወራኝ ስለሱ ስናወራበት የመጣ ሰዓት ላይ ያወራነው ጊዜ ነበር ቤት ነው በቤታችን መጣ ማን አንተ እንዴ ትረሽ እኔ ወንድ አይደለም አንተም ሰው በቃ በየእግታው ጉዳይ ከሆነና ወጣልኝ ከቤታችን ለባክህ ሌላ ነገር ምንም አያስፈልግም ስለዚህ አሁን አባቤ ነው ያልከኝ ነው አይደል አሁን የተቀበለችው ጥፋት ነው በቃ ምንም ችግር የለም ታስተካክላለች እኔ እነግራታለሁ በቃ አሁን ስለዚህ እናንተ አሁን የመጀመሪያ ነገር ማድረግ ያለባችሁ የእርቅ ደብዳቤ ነው የምታስገቡት ሁሉም ለየድርሻው የሚገባው ምንድነው የምታረገው እስኪ ምንድነው የምታረገው አንተ የራስህ ወንጀል ራሱ ሰብስበህ አስቀምጣለህ አሁን ወንጀልስ አትንጫጩ ህፃን ልጅ አይደሉም ራሳቸውን በደንብ የሚያውቁ ነው ህፃን ልጅ ብትሆን አዳምጠኝ ህፃን ልጅ ብትሆን ያንተ እህት ከሱ ኩያ ወይሱን ታናሽ ጋር አብረን ነገኘችው ዝም ብለህ ቁጭ በላ እነሱ ህፃን ቢሆኑ ያንተ እህት እሱን ከሚያክል ኩያ ጋር ተኝታ ነው የተያዘችው አንተን አይመለከትም ዋጠው ቢመርደም ዋጠው ስለዛ ህፃን ልጅ ስላልሆነ ነው አይደል እንደዛ አብራ ያሸሽ ግራም እያለች የነበረው ቆይ ምንም ሌላ የሚያስደንሳ ነገር አላልሽ በኔ ገንዘብ ነው አንተ ሰው ሆነ ቆሜ ኖርክ ይበለኝ ከዚህ በኋላ ግን አልፈርሃም አንተን እህትህንም አልፈር ግን የሰይጣን ሸንቶች መሆናቸውን የምታውቀው ወስላታ መሆኗ ከሌላ ሴት ከሌላ ወንድ እነዚህ ልጆች መውደዷን ያውቃል በየጊዜው እየመጣ ያስፈራራ ገንዘብ ይቀበላል አየ ምን ነው ወንድሜን አገቱት ማለት እሷ ነበር ስፈራይ ነበር ሴት ስለሆነች ውሻ ተዳፍሮ ይነካብኛል ያልኩት እሷ ነበር ይቀቃላ ወይ ደውለው ጠርተውት ነው ወይ የሆነ ነገር ብለውት ነው ስለዚህ አይሰማ ቆይ አልገባኝም ቀለል እስቲ ቆይ ምንድነው የተፈጠረው ያስረዳኝ አልገባኝም ደወለልኝ አጅሬ ደውሎ እጄ ላይ ነው ያለው ያሰቃየ ለዛ ተወርጉታል በቃ ማታስፈካከኝ ነገር ነው ቆይ መቼ ነው ትናንትና እንደወጣል ተመለሰ እሺ ታዲያ ቆይ እርግጠኛ ነች ስልኩ ምን አይሰራም ስልኩ ሰራው እየሞከርኩት ነበር እስካሁን ስልኩ አይሰራም ደወለልኝ እኮ ነው የምልህ እሺ ደወለልኝ
ሰውዬው አጎትየው ማለት ነው። አጎትየው ደወለልኝ። እሺ ምንድን ነው የሚለው? እያሰቃየው ድምፁን አሰማኝ። ማታስፈታት ከሆነ እደፋልሃለሁ። ወንድም እየተሰቃየ ነው። ልግማ እና ምን ትችላለህ? እስኪ በስልኩን ልታሳይኝ ትችላለህ? በምንድን ነው የደወለው? ምንድን ነው እናደርግ የምንችለው? አይሰራም። ኖ ሰውዬው ደወለበት ነው። አይሰራም። አውቆ ነው የዘጋው እኮ። እሺ እኮ አሁን ቆይ አንዴ እንረጋጋና ወደ መፍትሄው እንሂድ። ምን ተሻለ ነው? ምን መፍትሄ? እንረጋጋለን። ምን መረጋጋት አለ? ምንድን ነው የምናደርገው? ኔክስት ምን እናደርግ? እንዴት ነው? እባክህ ወንድሜን አምጣልኝ እባክህ። እሺ እስኪ ተረጋጊ። አንቺ ደግሞ ተረጋጊ። ይገሉታል። እሱም ብለኸኛ ነው ይገሉታል። አሁን እዛ የሚሉ ዝም አይላቸውም። ይገሉታል። በቃ ይገሉታል። በቃ ምንም አማራጭ የለኝም። እቺ ሴትዮ ትፈታ። እኔ እኮ ብያችሁ ነበር ከዚህ እንሂድ አላልኩም? ከዚህ እንሂድ እንደሚያደርጉ እኮ ስለማቅ ነው ከዚህ እንሂድ ብያችሁ ነበር እኮ። ይሄ ሰውዬ በጣም አረመኔ ነው። ምንም ከማድረግ ወደ ኋላ አይልም። ወንድሜን ይገለዋል። አሁን ቶሎ እኔ ያውቃለሁ መሰራለት። ምንድነው በየምሰራል ስለሽ ብትለኝ ጥሩ ነበር። አየካ የሆነውን ነገር እቺ ሴትዮ ትፈታ። አሁን እኮ በእኛ ማረገው ነው ያውቃል አይደለም? ቆይ አሁንም ይኸው ባለፈውም ይኸው ስናወራ ይሄ ነበር እያልኩ የነበረው። እልህ አይደለም በህል አይደለም መሆን ያለበት። በእልህ ሳይሆን በምን አይነት መንገድ ነው መጠቀም ያለብን፣ እንዴት ነው ማድረግ ያለብን የሚለውን ነው ማድረግ ያለብን። በቃ እነሱ ከኔ ጋር ነው ችግራቸው፣ ካንተ ጋር ብቻ አይደለም ሰው። ስለዚህ አሁንም ቢሆን ማድረግ ያለብን ነገር ረጋ ብንል ይሻላል። አሁን የዛኔ ራሱ ሳወራ ጥበቃ ይደረግላቸው እዚህ ወይም ቤት እንቀይር ስል አይሆንም ብለህ እልህ ተጋባ። ይቀልቃላ ምን ላርገው? እሺ ምን ላርገው? እሱ ምን ያርጋባዬ? ከቤት ወጣ ያዙት። በቃ እኔ ነግሬ ነበር እኮ ከቤት እንዳትወጡ ብያለሁ አይደል? አስጠንቅቄያችኋለሁ። ከቤት እንዳትወጡ አባዬ። መፍትሄው መሄድ ነበር። እምቢ አልክ። እንሂድ ስንቀን ያልኳችሁ እንሂድ ከዚህ ቤት ብዬ ነበር። አንተ ምን አለ እሺ ብትለው ይኸው በቃ ይኸው አሁን ወንድሜ ነው ያሰቃዩት። በቃ አለመሄድም ይሁን ይሄ ልጅ ወይ መፈታት አለበት፣ ብቻ የሆነ ነገር ተደርጎ ይሄ ልጅ እጄ መግባት አለበት። እኔ አሁን እሺ ወዴት ላገኘውስ የምችለው ማን ነው? ምንድን ነው? እኔ እኮ ምንም እኮ ማውቀው ነገር የለም ስለ ልጁ። ያጣራም ይገባል። አሁን ቆይ ረጋ ይበሉና ቆይ እኔ ነው ምን አለ መሰላችሁ፣ አሁንም ቢሆን እናስፈታትም ብንል አሁን ኦሬዲ ህግ የያዘው ነገር ነው። ሙሉ ፋይሉ ገብቷል። በጣም ከበድ ይላል ነው። በሽምግልና ራሱን ጨርሶ ብንል ታይም ይወስዳል። በዛ አስፈታታለሁ። ቆይ እንዴት ነው ማገኘው ምናምን አለ። እሺ ምናምን ካለኝ በኋላ በደውል ስልኩ አይነሳ። አውቆ ነው ይሄ ቢሳቆ ነው አውቆ ነው ይናረቀው ነው ወንድሜን ይገላል። በቃ ይጣ ተረጋጊ እስኪ እባክሽ አትረብሽኝ። አንቺ ደግሞ ምንድነው የምረጋጋው? ምንድነው ስጋ ይሪሳው ያምጣው? እሺ ቆይ እሺ ከሰውየው ታውቃለህ ምን አይነት ሰው እንደሆነ። ምንድነው የምረጋጋው? እና እኔ ምን ላድርግሻው? ምን አድርግ ነው የምትይ? አባዬ አላውቅም። ወንድሜን እንደምትሉት አላውቅም። አንዳንድ ቦታዎች የማውቃቸው ቦታዎች አሉ። አንዳንድ ደግሞ የእሱ የማውቃቸው ሰዎች አሉ። እሺ ምናልባት በአንተ ሰዎች በኩል እነዛን ሰዎች ተከታትለን ዱካውን ልንደርስበት እንችላለን። የትም አባቱ አይገባም፣ የትም ጉድጓድ አይገባም። ያለን አማራጭ እነዛ እሱን እስቲ ረጋ ብለህ ለማስታወስ ሞክር። በዛ ላይ ደግሞ ያለህን ነገር እስቲ ምናልባት እስቲ ወይ ቁጥሩን ተሰየኝ እስቲ የደወለበትን ቁጥርም ደግሞ ምናልባት ትራክ አድርገን የምንደርስበትም ነገር ከሆነ ቁጥሩን አሳየኝ። ሌላ መጀመሪያው ስልክ እስቲ እሱንም ቢሆን ልላክላቸው እና እሱም እንዲጠለፍ ላደርግ። እማዬም ለሱ የምትደውልበት ስልክ ነበር። እስቲ እሱን ስልክ ስጡኝና ወደ ቀጣይ እርምጃ የምንሄድበትን መንገድ እናመቻች። በዚህ ነው ለኔ ደውል። እሺ ፎቶ ላንሳውና ልላክላቸው ሙሉ ስልኩን። የትኛው ስልክ ነው? የላይኛው የመጀመሪያው። ኦኬ እሺ ማርክ አድርግበትና ላክላቸውና እንረጋጋ። አሁንም ቢሆን ረጋ ብላችሁ ምን አድርጎን ነገር መሞከር ይሻላል። ይኸው ሌላኛው ስልኩ እማዬ የምትደውልበት በዚህ ነበር። ወደ እሱ ጋር የምደውልለት ማለት ነው። እኔ ፎቶ ላንሳውና ላክላቸውና እነዚህ ስልኮች ተራክራችሁ እስቲ የሚሰራ ከሆነ ለመሞከር ይሞክሩ። እስቲ ሰዎች ማለት አንድ አይቲ ላይ የሚሰሩ ሰዎች እነሱ እስቲ ይሞክሩታል። ማቃቸው አንዳንድ ሰዎች አሉ። እነሱን አንድ ላይ ዞር ብለን ሄሎ እስቲ አንዱ ለስልክ ልኬልሃለሁ ማርክ አድርጌበታለሁ። እስቲ አሁን ላይ ሀክም ይደረጉ ወይም ደግሞ ሎኬሽኑን ማወቅ የሚቻልበት መንገድ ካለ እስቲ ላክልኝና እሺ ልኬልሃለሁ ቴሌግራም ላይ እሺ
እሺ አሪፍ በቃ እስቲ ሌላ ነገር የምትሰውስ ነገር ካለ ወይም ደግሞ ሌላ ምን ሄድበትን የምንችለው ነገር ካለ እስቲ ለማስተዋወስ ሞክሩ ወይም ደግሞ ሰውየው አሁን ቋሚ ቦታ ለሚገኝበት ቦታ አሁንማ እንደዚህ ብሎ ራሱን ከጋለጠ በኋላማ ልናገኘው አንችልም እስቲ ለማስተዋወስ በደንብ ሞክሩ አንተ ምን አይነት ሰው እንደሆነ እኮ ስለማታውቀው ነው ሰውየውን በቃ ጭራሽ እንደዚህ የሚያደርግ ሰው ማድረግ አይደለም በቃ ወንጀል እሱ እንዲያልቡ ነው የሚሰራው ምንም ህግ የለም ለሱ የሚሆን ህግ በቃ ይሄን ደግሞ ያውቃል ሰውን ታስሮ እንደሚፈታ ያውቃል ለዚህ እኮ ነው ረጋበለው ነው ጃናው ምን ማድረግ እንደምንችል ከምን መጀመር እንዳለብን ራስ በጣም ግራ ተጋብቼ ነው ያለሁትና እንዴት ማድረግ እንዳለብን ነገር እስቲ ሐሳብ አላችሁ ሌላ ሐሳብ ምን ፈልገው የምትለው ቦታ አለ አዎ አንድ ሁለት ቦታዎች ማቃፈል እሺ እኮ መነሳት እንጂ ወደዛ አሁን ደግሞ ይተውሉ አጋሮች አሉ እሺ እኮ መደዋወል የምትችል ከሆነ ወይ ስልካቸው ምናምናቸው የለኝም አባዬ ደግሞ ተውላል በቃ አባዬ በርቀት አሳያቸዋለሁ አሁን እንሂድ በቃ እሺ ቆይ እስቲ እባክህ አባዬ ቶሎ በል አባዬ እሺ ተረጋጊ ምጣ ወይ ረጋበይ ወይ አንቺ ወይ ክፍል ገብተሽ ቤተኝ ራስሽ ለማረጋጋት ሞክሪ እኔ መረጋጋት አልችልም እንዴት ነው እንደዚህ ስራ ሊሰራ አይችልም እንደዚህ ልንሰራ አንችልም እሺ እንዴት ልረጋጋ አንተ ራስህ እንዴት ልረጋጋ እሺ ይሄ ስልካየው ጓደኛው ነው ከዚህ ቀደም ታስሮ ዋስ ይፈልጋል ብሎ የደወለልኝ ጓደኛው ነው እሺ እስኪ በዚህ ስልክ ሞክርለት አሁን በኔ ስልክ ከደወልኩ እሱም ቢሆን የሚያነሳ አይመስልኝ ችግር የለውም በቃ አሁን እንውጣና ሌላ ሰዎችን ትራክ የምናደርግባቸው ወዮች እና አመቻች ተከታተለ ምንደርስባቸው ነገራት እስቲ ፈልግና አሁን ለማንኛውም ለረጋጋት ሞክሩ እሱን ላንሰው እሺ እኔም ጋር ደውዬ ልሞክር እንዴት ነው ይሄኛው አላለው ይሄዋ አሻራ ፎርወርደር ቦታ ወንበላት ተውታ አባዬ የተደራጁ እኮ ወንጀለኞች የተደራጁ ተረጋጉ እስቲ ረጋበሉና ያለውን ነገር አሁንም ቢሆን እምሮችን ለማሰረት ነው ሞክሯለን አሁንም ቢሆን እስቲ ልክላችኋለሁ እነሱን እስከስቀምጣቸው ሌላ ምን ሄድበት ነገር ካለ ነው መቀመጡ ምንም መፍትሄ አይመስልኝም የሆነ ቦታ እንሂድ ወይም ታስታውስ ነገር ካለ የሆነ ነገር በቃ ወንድሜ አባካችሁ ተንፈልገው በቃ ምንም አሁን እዚህ መቀመጣችን ምንም ትርጉም የለውም ምንድነው ትርጉሙ እዚህ ቁጭ በላታችን ሶፊ እባክህ አንድ ነገር ብቻ ላስቸግር ለመጨረሻ እሺ እንደምንም ብለህ ይቺ ሴትዮ ተፈታ ብቻ ልጄ ይግባ በዚህ 2 ቀን ውስጥ የሆነ መልስ ተገኝቶ ልጄ ይግባ ይሄ ሰው ያውሪ እኔ እየፈራው እንደው እንድስፎክር እውነቴን እንዳይመስል ማለት ገባኝ እኮ ግን በዚህ 1-2 ቀን ውስጥ ደግሞ ምንም ሊመጣ አይችልም በቀጠሮ ያለ ኬዝ ነው ቢያንስ ቀጠሮውን ጠብቀን ነው ቢያንስ ህጉንም ለማክበርም ብንሄድ ከሆነ በእርቅ መንፈቷል ለምናን ኮለ በፍርድ ቤት የሚሄድ ከሆነ ቀጠሮውን ጠብቀን ስንሄድ ነው ለሚሄድ እስከዛ ደግሞ ልጁም ከሱ የከፋ ሰይጣን ነው የሆነ ነገር ያደርግብኛል ወንድሜ በጣም እልህኛ ነው ያስፈራኛው እሱ ነው በጣም እልህኛ ነው በቃ ምንም ነገር እንዲያደርገው ነው የሚጋብዘው የባስ ጭራሽ እባክህ ሰይጣን አድርጋዚ አይደለም ዛሬ ደሜ ታረነ ለቆታ ፈልጎ ሲንድና አንሰራሽ እስቲ ወይ አሁን እኮ ወዴት ነው የምንሄደው ምን አውቀ እስቲ እንረጋጋ ቢያንስ ቆይ ረጋበይና ለማሰብም እስቲ እንረጋጋ እስቲ ሌላ ወይ የነገራችሁ ነገር ወይም ደግሞ እህታችሁ ወይ እናንተ ስታወራ ሰምተሽ ከነበረ ወይ የሚኖርበት ቦታ ካለው አሁን ልጅ ወደላችኋለሁ ቢያንስ እነሱም አድራሻ የለውም ሰው ይወጀልኛ የትም ነው ቢኖር አይ ፍርጃ አይ ስቃይ ምን ነው አምላኬ በቃ ብትለኝ ምን አለበት በቃ ፖሊሶቹ ጋር እንሂድ ካልሆነ ፖሊሶቹ ጋር እንሂድ አሁን ምንድነው እሺ ምን ያሰሩ ቢፈትልሽ እኮ ቢያንስ ወንድሜን እናድን አባዬ ምንም ነገር አድርገን ወንድሜን መልሶ አለበለዚያ ይገለዋል እባክህ አባዬ እንሂድ በቃ አሁን እሺ ረጋበይና አንዴ እስቲ ጨንቆኛል ሶፊ እሺ እኔ አሁን እኮ ታደርገው ነገር አድርገን ልጅ ብቻ አይደለም እሺ እኔ አሁን እኮ ምችሎን ያህል ለመሞከርም እኮ
የሆነ ፍንጭ ያስፈልጋል። እኔ አሁን ሰውየውን ከባለፈው በኋላ በትክክል እንኳን አላውቀውም። የዛኔም ደግሞ ቦታን ቀይረ እዚያ የሆነ ምናምን ስለ አየለህ ተጋባ። ያው እንግዲህ ልጅም በዚህ ልክ አልጠበቅኩትም። እሺ አሁንም ደግሞ ቢሆን ደግሞ ስልካቸው ልኬላቸው እስካሁን ምንም አዲስ ነገር የለም፣ አልደወሉልኝም። ቢያንስ ስልኩን ቢያንስ ሃክ አድርገውት ሎኬሽናቸውን አይተው የት አካባቢ እንዳሉት ቢያንስ እንደሱ እንኳን አውጥተው ሲልኩልን ታይም ይፈልጋል። ከዛ በተጨማሪ ግን እናንተ ጋር የምታውቁት ወይም ከዚህ በፊት የምታስታውሱት ነገር ካለ ወይ እንደዚህ ብላችሁ ከነበረ እስቲ እናትሽ ወይ ስለ ወንድሟ ስትወራ ምን ይኖርበት ወይ የሆነ ነገር ብላችሁ ከነበረ ለማስተውስ ሞክሪ። አንተም ደግሞ የምታውቀው የት ነው የምታውቀው? ምንድን ነበር ልጁ ውስጥ ስለ ልጁ ምንም ነገር እኔ ሶፊ ምንም የማውቀው ጉዳይ የለም። እስቲ ንገረኝ። ወይ ስለ ልጁ ታሰራለ እስር ቤት ነው ማገኝ የሆነ ጊዜ ለበዓል ወይ ነገር ፍለጋ ሲመጣ እዚህ ቤት ውስጥ አገኝ። ሌላ ምንም የማውቀው ነገር የለም። እሺ ባለፈው እያልከኝ የነበረው ማለት እያወራኝ ስለሱ ስናወራበት የመጣ ሰዓት ላይ አወራነው ጊዜ ነበር ሚስተን እያስፈራራ ብር ይቀበላት እንደነበር በጣም አለለኝ እንደነበረ ምናምን ነግረኛል። ምንድነው ማን ነው ልጁ ሲጀምር ምንድነው? ከራሱ የተጣላ ዱርዬ ነው። እስር ቤት ቤቱ እኔ እንዴት እንደሚፈቱት አላውቅም። እኔማ ለሱስ ጊዜ ዋሱኝ ያስፈትኩ። በምንድን ነው ብዙ ጊዜ የሚገባው እዛ? ማጅራት መቼ እርህራሄ የሌለው ዘራፊ ነፍሰ በላ። አንድ ጊዜ በነፍስ ታስሮ ፍርዱን ጨርሶ ነው የወጣው። እስር ቤት ቤቱ ነው ደጅ ላይ የኖራቸውን እድሜዎች ብትቆጥራቸው ከእስር ቤቶቹ አይበልጡ። ቆይ እንዴት ነው ግን ወንድምሽ ሊወጣ የቻለው? ማለት አውርተን ነበር አይደለ? መጣ ብሎ ነው ጓደኛዬ ጋር ደርሼ ልምጣ ብሎ ቃል ይቀበል ነበር። ደግሞ ኮቱ ጣውየዋለሁ እምቢ ብሎኝ ሄዳችሁ ጣታው ብየዋለሁ። ስንት ቀን ይኸው ምንም በቃ ይሰማኛል ተሰለ በዛኔ ደግሞ በጣም እልህ ተያይዘው ነበርና የሆነ ነገር እንዳደረገ ነው የሚያንቀው። በቃ ይተናነቁና ሰውየው ይዘው ትሄዳል። ምንም ትዕግስት የሚባል ነገር የለውም። ይሄም እዚያው ማን ነው የሚደውለው? ማላውቀው ስልክ እስቲ አንቺውን አንለት እሱ ከሆነ እስቲ ለምን የምንረጋጋ? እኔም እስቲ ልውጣና ያው የምችለውን ያህል ለማድረግ ልሞክር። እስቲ ወደዚህ ልበል። እስቲ ባክ ተረጋጉ። እናንተም እዚህ የምትችሉበት ነገር ስልኩን ሄሎ ሄሎ ምናልባት እንችለውን ከቻሉት ስልኩን ላያዘውና የምችለውን ያህል ልሞክር። እንግዲህ ያዙ በቃ እስቲ እናንተም ተረጋጉ። እናንተም የምትችሉትን ያህል ለማድረግ ሞክሩ። እንደውም ይላኩልኝ እንደዚሁም ደግሞ ያልከውን ጓደኛ ምናምን እስቲ ያለው ሙሉ ኢንፎርሜሽኑን ላክልኝ። ያለውን ነገር ቦታቸው ምናምን ነው አራቾቹ ምናምን ታውቃቸው ነገር እንዳለው ሞክር። እኔም ሲወጥቼ ተማልካቾችን እንግዲህ ራሴን ነገር ለማድረግ ለሞክር። ዞሮ ተረጋጊና ችግር የለውም። እኔ የምችለውን ያህል ለማድረግ ሞክራለሁ። እንግዲህ ተመልካቾቻችን ያው እዚህ ይሄን ይመስላል። ወጣን ደግሞ ሞክር ናችሁ ደውሉ። ለማንኛውም በጣም ጥሩ ተመልካቾቻችን እንግዲህ በስተመጨረሻ አንድ ፎቅ ስር ነው የምንገኘው። እንግዲህ እዚህ የተገኘበት ምክንያት ደግሞ ተመልካቾቻችን እንግዲህ ሰውየው ያለው መረጃ ሙሉ ላክልን ብዬ አንድ የሱ በጣም ምርጥ ጓደኛውና ሊተባበረው ይችላል ብለን ያሰብነው ሰውዬ ጋር የሱ ቢሮ ተገኝተናል። እንግዲህ እዚህ ደግሞ ያለው ነገር እሱን ይዘህ ነው እንግዲህ እርግጠኛ ሆነን ነው እንግዲህ እየነገረኝ ያለው። ስለዚህ እሱ ጋር ይኖርም አይኖርም መረጃውን የምችለውን ያህል ለመውጣት እሞክራለሁ። እንደዚሁም ደግሞ ምንድነው ያለው ነው ይተባበሩታል። ልጁም ደግሞ የት ነው ያለው የሚለውን ነገር እንግዲህ ቤተሰብ ጥሩ ነገር አብዛኞቻችሁ አይታችኋል። እኛ ደግሞ አሁን ደግሞ ቢሮ ስር ተገኝተናል። እንሄድና ደግሞ ያለው ነገር በዛው እንገናኛለን ማለት ነው። ምንም እንደዚህ መቆረጥ ነገር የለም። አዳምጠኝ። ማንም አይደለም። ስለዚህ እኮ ምንም ያሯሩጥ ነገር የለም። ረጋ በልና አዳምጠኝ። ተረጋጋ። መጀመሪያ ምንም ያጣላ ነገር የለም። ረጋ በል። ስማኝ እንዳንገባ እንዳንገባ ታውቀኛለህ። ስለዚህ ምን ያሯሩጣል? አሁንም ቢሆን ረጋ ብለህ አዳምጥ። ሌላ ነገር ውስጥ እንገባታለን። ተረጋጋ።
ተመልከት፣ እዚህ ጋር ካሜራ አለ። የነኑ ነገር እያሰማሁ እንዴ ማነስ ጀመረ? ያው አዳምጠኝ። አታውቀኝም አይደለ? አላውቅም እኮ። ስለዚህ አታውቀኝ ከሆነ ያው ረጋ ብለን ብንወራ ይሻላል። ስለአንተ ስለ ልጆች እያንዳንዱ ነገር ሰብስቤልሃለሁ። ረጋ ብለን ብትወረኝ ከሆነ አውረኝ። ማን አጥፎ ካሜራው? እሺ ችግር የለውም። ይጀምር። አንተ እኔን ባታውቀኝ ልክ እንዳየህ መሯሯጥ አይጠበቅብህም ነበር አይደለ? ማን አንተ ሲጀምር መሯሯጥ አሁን ሌላውን ተወውና በደምብ እንደምታውቀኝ እንደውም ደግሞ እየተሰራ ያለው የወንጀል ተባባሪ እንደሆን ካውቃለሁ። አባቴ ካሜራውን አጥፋ። ሌላ ነገር ውስጥ እንድንገባ አታድርገኝ። ምንድነው? አዳምጠኝ። እኔ አሁን ምን አለ መሰለህ ስራ ቦታም ነው የመጣሁት። ስራ ቦታንም አንበጥብጠው። ማን ነግሮህ ነው የመጣው? ማን ሲጀምር? አታውቀኝም። አላውቅም። ስለዚህ ምን ለምን ስተኝ ሮጥኩ? የመብት ያላለ እንዲመሩ ምን ለምን እንደሮጥኩ የሆነ ጉዳይ ነበር። በቃ ሆነ እሺ ምን ፈልገህ? እሺ ምን እያስገደልከኝ ነው? ምንም አልፈልግም። እሺ ችግር የለውም። እሺ አዳምጠኝ። አሁን እኔ አንተ ጋር ምንም ያጨቀጭቅ ለምን ራስህ ብለህ ታወራለህ? ምን ሆነህ ነው ሲጀምር? ሌላ ነገር ውስጥ እንድገባ አታደርግም። በስራት መታወራኝ ከሆነ የራሴን መንገድ እጠቀማለሁ እኮ። ስለዛ ረጋ ብለህ የምታወራኝ ከሆነ አውራኝ። ወዴትም ነው የማትሄደው። ማነስ ይጀምራል እኮ ልጠይቅህ። ስለዛ አሁን ደግሞ ከአንተ ጋር ተባብራችሁ እየሰራችሁ ያለው ነገር የሆነ ነገር ስለማውቅ አሁን ሌላ ነገር አስፈላጊ እሺ ለምንድን ነው የምትቀርጸኝ? ካሜራው ችግር የለም። ይኸው ሌላ ነገር ውስጥ እንድገባ አታደርግም። አሁን ለወራ ብቻ ነው የፈለገው። ረጋ ብለህ እሺ ማንም እንደምታውቅ አላውቅም። ማንም ደግሞ ምንም የምታመጣው ነገር የለም። አሁን አዳምጠኝ። እንግዲህ ተመልካቾቻችን እያንዳንዱ ነገር ከመጀመሪያው ጀምሮ ተጋርዟል። ስለ አንተም ስለ ሚስትም ስለ ልጅ ታወራው ሲጀምር ካሜራውን አዳምጠኝ። ቁጭ በል። አሁንም ቢሆን ሌላ ነገር ውስጥ እንድገባ አታደርግም። ለምንድን ነው? እሺ ስለዛ እንደዚህ ዱላችሁ ማመባት አይጠበቅብህም። ረጋ በል፣ ቁጭ በልና እኔ የፈለኩብህን ምክንያት አለ። ለምን እንደመጣሁ ታውቀኛለህ? ማን እንደሆንኩ ታውቃለህ? ኧረ አላውቅም አባቴ። ለምንድን ነው ዝም ብለህ የምመታኝ? አታውቀኝም? እኔ ለምንድን ነው የምትቀርጸኝ? አላውቅም። ማን ችግር የለውም። ካሜራውን ችግር የለውም ይቀረጽና አንተ ወንጀለኛ ካልኩህ ምንም ነገር ካለ ፋይሉን እናጠፋዋለን። ካሜራው እየተቀረጸ ይቀመጣል። ለምንድን ነው? እሺ መታኝ። አታውቀኝም? አላውቅም። እና ለምንድን ነው ስተኝ የሮጥክ? የሆነ ጉዳይ ነበረብኝ። እሺ ለዛ ነው የሮጥኩት። እያስጨነቀኝ ነው። ልቀቀኝ። እኔ ለምንድን ነው ስታየኝ የሮጥከው? ጥያቄን በስተቀር መናገር እኮ ግዴታ አይደለም አባቴ። ለምንድን ነው እንደዚህ ዝም ብለህ የምትመጣው? አልተግባባንም? አሁንም አልተግባባንም? ካሜራውን አስጠፋልኝ ባይ ካስጠፋሁት ድጋሚ ረግጠሃለሁ። እንደሱ ይሻላል። ምንም ነገር አዳምጠኝ። እኔ አሁን በጣም ብዙ የሚያስጨንቀኝ ነገር አለ። አንደኛው የልጁ ደህንነት ምን ይሁን ብዙ ነገር እያስጨነቀኝ ነው ያለው። የዳመጥከኝ ነው። የልጁ ነገር በደንብ እያሳሰበኝ ነው ያለው። ልጁን ደግሞ ሲያግተው ደግሞ አንተ ተባባሪው እንደሆንክ ያንቺ ጓደኛ እንደሆንክ ደግሞ በደንብ ታውቃለህ። ምንም የምታወራው ነገር እኔ አላውቅም። አሁን ለምን ያደረክኝ ያለ ከዚህ በላይ ምን ልኩኝ? አሁን ምን አለ መሰለህ ሌላ ነገር እንድትገባ ፈልገህ ነው ማለት ብለው እንዲጨመር ፈልገህ ነው። ለምንድን ነው የምመታኝ ሲጀምር እኮ ሰው? ስለዛ እኔ አሁን ስርዓት ባለው መልኩ ለማውራት እየሞከርኩ ነው ያለሁት። ምናልባት አንተ ስለመታኝ ነው እንዴ? ስርዓት ባለው ስለመታኝ እኮ ምንም አይፈጠርም። እሺ አዳምጠኝ። አሁንም ቢሆን አንተን እንደምን ብዬ ለማስረዳት እየሞከርኩ ነው ያለሁት። በምችለው አቅም እያወራሁ ነው ያለሁት። አይ ነው አይሆንም፣ በዚህ መንገድ አንግባባ የምትል ከሆነ በሚገባኝ መልኩ እናወራለን። ቀደም እኮ አልተረጋጋም ነበር። አሁን ዱላ ሲገባልህ ተረጋግተሃል። ድጋሚ ሲጨመርልህ ደግሞ እያንዳንዱ ነገር ትናገራለህ። እንደዚህ ከምንሄድ እያንዳንዱን ነገር አውቃለሁ። እሺ አሁን ቅርብ ጊዜ እንኳን ተነስታችሁ የነበረውን ፎቶ ላሳየሽ፣ አብራችሁ የነበራችሁበት ጊዜ። ስለምንድን ነው ለምንድን ነው የምታስጨንቀኝ? ስራ አለብኝ። ያው ልሂድበት አይደለም አላውቀውም። አብራችሁ እኮ ነው። ምን ነው የማታውቀው? ከነበር ነው እኔ አላውቀውም። ያላገጥክብኝ ነው እንዴ? አዩ ስርዓት ይኖር ሌላ ነገር አታስፈራራኝ። እሺ አሁንም ቢሆን በስተክል ለማውራት እየሞከርኩ ነው ያለሁት። በዱላም ሞክሬያለሁ። አሁን ደግሞ ሌላ ነገር ውስጥ እንገባ ታውቃለህ። እሺ መቶ ችግር የለም። ሌላም ደግሞ ተጨማሪ ነገር ማነስ ይጀምራል። ለምንድን ነው የምታስጨንቀኝ? በጣም አሪፍ። ሚስትና ልጆች ናቸው። ከየት አምጥተው ነው ይሄን ፎቶ? ናቸው ሚስትና ልጆች። ከየት አመጣው ሲጀምር? እሺ ስለዛ አሁን በሌላ መንገድ እንድንሄድ ማትፈልግ ከሆነ አዳምጠኝ። ከየትም አላመጣው እችላለሁ። ስላንተ ምንም ነገር አውቃለሁ። አሁን ላይ እየሰራ ያለውን ስራ አውቃለሁ። ከማን ጋር እየሰራ እንደሆነ አውቃለሁ። ታውቀኛለህ። ያው ወደ ስራ ለምስተኝ መብት ያለን እንዴ ማለት ለምን ደስተኛ ነው? እሺ አሁን ከአንተ ጋር የምደረቅበት ሰዓት የለኝም። የልጅ ሁኔታ ምንድነው? አዳምጠኝ። ነው ከአንተ የምፈልገው አንድ ነገር አለ። ያንተ ጓደኛ አሁን ያሳየው ሰውዬ አንድ ልጅ አግቶ እንደሚገኝ በደንብ ታውቃለህ። ምንም ማውቀው ነገር የለም። ምንም ኦፍ አድርጎታል። ሎኬሽኑም ሀቅ ስናደርገው ልናገኘው ይቻልን አይደለም። አዲስ ሲም ይዟል። ስለዚህ አዲስ ሲም የያዘውን ሲም አውጥተህ እንድትሰጠኝ እፈልጋለሁ። ምንም የምሰጥህ ነገር የለም። እሺ ስልኬስ አልያዝኩት። እሺ አዳምጠኝ። ያለበትን እስቲ
ምንድነው አልያዝኩትም ማለት ነው አላስኩም ሰው ስለዛ አሁን የሰውየውን ስልክ ትሰጠኛለህ ከዛም እኛ ምን ችለውን ነገር አድርገን ልጁን ያገተበትን ቦታ እንድናገኘው እርዳን ስለምን ገና ምንም አውቀው ነገር የለም ሲጀመር ልሂድበት አዳምጠኝ አይደል በእናትህ ሌላ ነገር እየከተትከኝ ያለው በስትክክል አዳምጠኝ ያለበለዚያ ሚስትና ልጆች ብቻቸውን እንዲያርጉ ትፈልጋለህ ምንድነው የምታስፈራራኝ ሚስትና ልጆች ብቻቸውን ህግ ባለበት ሀገር አንተ ማን ነህ ሲጀመር ካሜራውንም አስጠፋል አንተ ወንጀለኛ ነህ አሁንም ቢሆን መቃጣ ወንጀል ሰራይተኛ በደንብ ተባባሪ እያንዳንዱ ነገር አለ ፎቶውን ከየት ነው ያመጣው ሲጀመር እሺ አሁንም ምንድነው እያልከኝ ያለው ምን አለ መሰለህ አሁንም እየተግባባን አይደል እኔ ምንም አውቀው ነገር የለም ማለት አሁንም አንግባባ በስተክል ተወረኛ ፈለክ እሺ አጥፋልኝ በርጋሚ አጥፋ ምትወረን ከሆነ አጥፋ አንግባባ እሺ በቃ ልንገር ሁሉንም ነገር እሺ አሁንም ቢሆን አዳምጠኝ አሁንም ቢሆን አንተ ጋር የምዳረቅበት ሰዓት የለኝም ምንም አይነት ሰዓት የለኝም ማባከን አንተ ጋር እየተዳረኩኝ ስለዚህ እያንዳንዱ ነገር እንደ ወይም ደግሞ እንድተባበር ምናምን የምትፈልግ ከሆነ እየነገርኩህ ነው እንድተባበረኝ እፈልጋለሁ እሺ ምን ልንገርህ በቃ እሺ አታስጨንቀኝ ምንም ማስጨነቅ የሚባል ነገር የለም ስማኝ ነው ድርቅ ያደረከኝ አለ ያ ልጅ የአንድ ሰው ነፍስ እጄ ላይ ነው ያለው ታግቷል ልጁ በደንብ ታውቃለህ የገተውም ደግሞ ተባባሪ እንደሆንኩ በደንብ ነው የማውቀው ስለዚህ በሚስትና በልጆች ይመጣለው እያንዳንዱ ነገር ስራህንን ሁሉ ነገር ማበላሽልሃለሁ የሰራሩ አይደለም አድርጎኝ እየነገርኩህ ነው ያለው ልጁ ስልኩን አጥፍቶብናል ያኛው ስልክ ላይ ስንደርስበት እያገኘ ነው አይደል አዲስ ስልክ እንዳለው አውቃለሁ ስለዚህ ካንተ ጋር እንደምትደዋወሉ ተባባሪ ምን እንደሆነ በደንብ ስለማውቅ እንድተባበረኝ እፈልጋለሁ እሺ በቃ እነግራለሁ አታስጨንቀኝ እኔ አላስጨንቅም ምን አስጨንቀኝ ነው ከችግር ካንተ ጋር ነው ልጁ የት ነው ምንም በቃ ሚስትና ልጆች ላይ ይመጣልሃል እኮ አታስጨንቀኝ አላስጨንቅም ግባልኝ ንገረኝ እንዴ በቃ እኔ ያኔ ሌላ ነገር አላደረኩለትም ያኔ መቼ ነው ቆይቷል መቼ እንደሆነ አላስታውስም ግን በቃ ቆይቷል ምን አይደለም ቅርብ ጊዜ ነው አንድ ቀን ለቀን ነው ቀጥል እንዴ በቃ እንደዛ ያው አሁንም ቢሆን ለማዋሸት አትሞክረኝ በስትክክል ተነገረኝ እኮ በቃ የሩቅ ጓደኛዬ ነው የሆነ መኪና ነገር የቅርብ ጓደኛ የሩቅም አይደለም የቅርብ ጓደኛ ዋሽኝ የሞከርክ ከሆነ እየነገርኩህ እና ልጆች ጋር እኔ ጋር ነው የሚሆነው የነገርኩህ አታስፈራራ እሺ በቃ መኪና ነገር ፈልጎ ነበር ትብብር ነገር አደረኩለት ያው ጀለስም አይደል እሺ ከዛም በኋላ በቃ የት ነው ያሳገታቸው እሱን አልነገረኝ ግን እንዳገተ ታውቃለህ አግቷቸዋል ግን በቃ አሁን አግቷቸዋል አይደለም አንድ ልጅ ነው ያገተው እንዴ እኔንም እሱ እንትን ይልብኛል በቃ ይኸው አሁን ምን አለ መሰለህ እኔ አሁን የምፈልገው ነገር በአንተ በምትነግረኝ ነገር መረጃ ተመስርቼ ሄጄ የራሴን ነገር አደርጋለሁ አዳምጠኝ ያ ነገር አዳምጠኝ በስትክክል አዳምጠኝ ያ ነገር ተጨማሪ ነገር አልፈልግም እኔ አሁን አንተ በነገርከኝ መሰረት ሄጄ እሱን እፈልገዋለሁ ወይም ደግሞ እሄዳለሁ ስለዚህ ትንሽ እንኳን ሚስቴክ ነገር ወይም ትንሽ የሰዓት መረጃ መስጠኝ ከሆነ ካንተ ጋር አረ እንደዛ እኔ ለምን አደርጋለሁ በቃ መኪና ነገር ፈልጎ ነበር ከዛም በኋላ ሰጠሁት ማለት ያው አመቻቸውልኝ ከዛም በኋላ ያው እሱ ነው ጉዳዩን የፈጸመው ያው ስልኩ ደግሞ በየጊዜው ነው የሚቀያየረው እንዳያስ እና ያው ይሄን ብቻ ነገር ያደረኩለት እሺ ስለዚህ እንዳገት ታውቃለህ ስለዚህ እንዲያገቱም ደግሞ መኪና ደግሞ ትብብር አድርገህለታል አልዋሸሁም ትብብር አድርገህለታል መኪና እንዲያገቱ እንደሚያገቱ አውቀሃል ይሄ ወንጀል ነው ራሱን የቻለ ስለዚህ አሁን ልጁ የት እንዳሉ በደንብ ታውቃለህ ንገረኝ መኪናው የት ነው ወስዶ ነው የጣላቸው ይሻውን ከነገርኩ በኋላ እኔንም ይገለኛል እኮ ጓደኛዬ ግን አስፈራርቶኛል አንድ ተጨማሪ ነገር ስልኩን ፈልጋለሁ አንድ ቦታም ስለማያስቀምጥ ነው ስልኩን ራሱ ሀክ አድርጎ ያለበት እንዲደርስ እንዲያመቸኝ ስልኩን ስጠኝ አሁን እኔ ለራሴ ራሱ ስልክ የለኝም የራሴን ጥያለሁ ግን ወረቀት ነበር ጽፌ ነበር እሺ በየጊዜው ነው ስልክ እንድቀያየር በጣም ብልጥናችሁ ማለት ነው ጭራሽ ወረቀት ላይ ነው ጽፋችሁ በቃ እዚህ ጋር ያንዳንድ ዝርዝሮች እኮ ለምን እሺ ስልክ ቁጥሩ ይሄ እሺ የላይኛው ማለት ነው እሺ አሪፍ ስለዚህ አንተ ያንኑ ነገር ታውቃለህ የተፈጠረው ነገር በደንብ ታውቃለህ ኢቭን ሰው ሊያግት እንደሆነ ታውቃለህ አሁን ይሄ ልጁ ፈጣሪ ያርገውና ህይወቱ ቢያልፍ አንድ ሰው የሆነ ነገር ቢሆን ጥያቄ ነው ልጁ ቢጎዳ ጥያቄ ነው ተባባሪ ነው እያንዳንዱ ነገር ወንጀል እንደሚሰራ ያወቅ ተባብረሃል አሁን ያስጨንቆኝ ነው እሺ እኔ ምን ላድርግ ምንም ያስጨነቀ የለም ማንም ያስጨነቀ አዳምጠኝ አሁንም ቢሆን ካንተ ጋር ምንም ማወራው ነገር የለም ምንም ለፈለፈው ነገር የለም ይሄን አንተ በህግ ሁሉም ነገር የምትገኝ ነገር
በጣም ጥሩ ተመልካቾቻችን እንግዲህ መጨረሻ ደስ የሚል ነገር ላይ ተገናኝተናል። እንግዲህ ሎኬሽኑን ካደረግነው በኋላ ልጁ ያለበት ቦታ ጠቁሞናል። እንግዲህ እየተከተልነው ነበር። ለእናንተ ለምን አላሳውቃችሁም ብዬ ነው የገባሁላችሁ እንጂ ይኸው እዛ ኮፍያ አድርጎ የሚሄደውን ተደብቀን ለመቅረጽ ሞክርን የምንገኘው። እንግዲህ ተመልካቾቻችን አሁንም ቢሆን ጀርባዬን ሰጥቻለሁ። ቀስ ብለን ካሜራው እንዳያዩ ደብቅ አድርገውና ቀስ ብለን የምንከታተለው ነው የሚሆነው። አብራችን ቆዩ። እያሳያቸው እንግዲህ ተመልካቾቻችን አሁንም ቢሆን ሰብሰብ እናደርገዋለን። አሁን ለመድረስ እንሞክራለን እና ሀፍት ነው እንግዲህ ተመልካቾቻችን ወደዚህ እንዳትታይ ያው እንግዲህ ተመልካቾቻችን አሁን የሚተከተልን ነው የሚሆነው። እስኪ ካሜራው ላይ ብን ስለምችል እንደብቀዋለን። ስንደርስ ደግሞ ረምብ እናሳጋቸዋለን ነው